ስማ ወማ መረዙሁ ወማ ቀተልሁ እያሉ ነው እህታት። አልመረዙትም አልገድል ወማ ቀተልሁ። አንተ እኮ አትቀኙ እናት እናት አይደል እንዴ? እንዴት ናችሁ? እንዴት አመሻችሁ? ጀግናው ቆፍጣን ነው። ማርፈድ አይሰለችም። ስማ ለቅሶ ማርፍደት ትመጣለህ። ዛሬ ከተመቸኝ ኮመንት ማለት ነው ዋዴ አበበ በሶ መብላቱን መጨርሶ ነው መርዝ መብላት የጀመረው። እንዲ ይካሄድብሃል እኮ ነው የምልህ እንደ ጉድ። ሰው እንዴት በፕሮግራም ሰው እንዴት ለመዋረድ ላይ ቢከብታል። በፕሮግራም በትክክል ማለት ደግሞ አንድ ተደወለልኝ ብለህ ለመዋረድ ማለት ስነ ስርዓት ተዘጋጅተህ ሰዓት ላይቭ ገብተህ እንዴት ትዋረዳለህ? አይ ስማ፣ አረ ዛሬ እነ ኪዩ ጋር በጣም እየሳቅን ነበረ። በነገራችን ላይ እንዲህ በጣም የሚገርም ቀልድ እኮ ነው። የዘመን ቀልድ የተቀላቀለበት ወንጀል እንዲህ ወንጀልም ቀልድም እንዴት በቀለሜ ሁለቱም ይቻላል። የሚገርም ወንጀል እየሰራ ይቀልዳል። ደግሞ አብረውት ያሉት እንትኖች ናቸው እንጂ ቀብር አስፈጻሚዎች። አይዞ በርታ፣ ወዳጅ ልታጣ ትችላለህ። አይዞ አንተ የደረቱት ራሱ ተሰምቶኛል። ከዛ ከዳጊ አካባቢ ደረቱን ሲመታል። ደረት ሰረቀ እኮ ነው ደግሞ አጽናኟ ሰረቀማ ጌም መስሎታል። እንትን ቅጣት ጌም ላይ ሲቀጡ አልቅስ የተባለበት አይዞህ እኔ ጋ ግላብ አለ በኋላ ስናሸንፍ እሰጠዋለሁ አለ። አይዞህ ጌታ። ኧረ በስመ አብ። ኮመንት ላይ ግን እኔ በጣም ግን የሚያሳዝኑኝ ማለት ነው በእውነት እንዲህ በአእምሮ የተፈጠረው አበበ ሳይሆን የሚያሳዝነኝ ታሪኩን ሰምተው እውነት የመሰላቸው ፕሮቴስታንቶች ናቸው። ምን እያሉ ሲጽፉ እንደነበር ታውቃለህ? አንጫጫችሁ አይደል ይላሉ። ይሄ ነው ልክ ሐዋርያው ቅዱስ ጳውሎስ ምን አዚም አድርገውባችሁ ነው እንዳለው። ኧረ ይሄ ከአዚም በላይ የተደረገባቸው በስመ አብ። እንዲህ አዚም ባይደረግባቸው ኖሮ እንደዚህ ሆኖ ነበር። አንጫጫችሁ ይላሉ ታውቃለህ? ጭራሽ እሱ አንጫጭቶ ነው ማለት ነው። በተገኘው ነገር በሙሉ ላይ ይቅርታ የሚጠይቅ ሰውዬ ደግሞ ኧረ ሼም ነው በጣም። አሁን ኔክስት ጠብቅ። ሬሳ ተሳስቼ ነው ዳይጸ ልሳን ዳይጸ ሞት አሉ እኮ ዳይጸ ሞት ነው። ዳይጸ ሞት የአሁኑ ደግሞ ጠንከር የሚያደርገው ዮሐዴ የተሳሳቱ እሱ ብቻ አይደለም ወንድሙም ተሳስቷል። ያላከለን ብቻ ዛሬ በጣም ቀናችንን እውነት አሳምራችሁታልና በጣም እየሳቅን ነበረ ይዋል ነው በእውነት። ያ የሆነ እሱ ባይኖር ኖሮ በምን ዝናና ነበር የምር።
ቲክቶክ በጣም ነበር የሚደብረን እኮ። ኧረ የምር ይደብረው ነበረ። ዛሬ እንደ ዛሬ በጣም ደስተኛ ሆኜ የዋልኩበት ቀን የለም። ዮሐዴ ሳይውል ሳያድር እኮ አይነገርም ለሱ። ሰዓት ሳይቆጥር ሰከንድ ሳይቆጥር እየተናገረ ውሸት መሆኑ ተጋልጧል። እታች ኧረ ውሸት እያሉ ነበር። አንድ እያወራ ራሱ እኔ መዋረድ የማይሰልጅ ምን አለ አንድ ሳምንት ብትቆይ አንድ መጽሐፍ ሲያቦካ ከርቦ ታርሞ ሳያልቅ እንዴ መለሰ። ሙሉ ታሪክ ጭራሽ ይስታል። ያለፈው በከፊል ነበር። በሙሉ ይሳተው ጎበዝ ሙሉ ታሪክ ይሳት ሚኮ ኧረ እንዴ ይሄን ወር እኮ ቶ በቃ ይሄን ወር አንዴ ተሳስተሃል ቶ ሲባል እንዴት ያችለኛል ጎበዝ። አንድ ልድገምበት እንጂ አረ ጨምሬ ልምሳሳተው እንዴ አንድ መካን ያደርጋል ብሎ እንደገመበት። አይ አሁን ቀጣይ ምን ይሆን ደግሞ የሚለውን እስቲ እናወራበታለን። ደግሞ በቀጣይ ርዕስ ቀጣይ ደግሞ ምን ይሳሳት ይሆን የሚለውን ማለት አረ ቤቲንግ እንዳንጀምር እዚሁ አባ ግን አቶ አስተውለዋል። የባለፈው የተሳሳተው ገድል ላይ ማለት ነው በቅዱስ ቁርባን ሰዎችን ይመርዝ ነበር ምናምን የሚል ስቶሪ አምታቷል ነበር። ያ እሱን እኮ እየበላሽ ነው አንተ እውነትህን እኮ አይ ሚኪ ያለው እኮ እውነቱን ነው። አንተ እሱን ፓራራል ለማድረግ ፈልጎ ነው እንጂ እሱማ እኮ ሐሳቡ ወደዛ ነው የሚሄደው እኮ እንትን ሐሳቡን ሊያጠናክር ነው እኮ የፈለገው። የባለፈውን ስለተነቃበት አዲስ ጨምሮ ነበር። እንግዲህ ምን ታደርገዋለህ? ፈጣሪም ያዘው። ኧረ በጣም ግን እግዚአብሔር ይቅር ይበለው በእውነት ስማ። ሌላ ምንም አሁን በሱ ቤት ማረሙ ነበረ ነው እያላችሁ ያላችሁት። ጭራሽ አቦካ አረማለሁ ብሎ እኔ ትምህርት ቤት ቢሰራብኝ አይገባኝም እያልኩ እኮ ነው ብለዋል። ዩኒቨርሲቲ ቢሰራብኝ አይገባኝም ብለዋል። ይመች። አይ እሱ ብቻ አይደለም ከስር ያሉትም እንደዛው ናቸው። አንድ አይነት ናቸው ታውቃለህ። ምንም ቢሰራባቸው ያን ያህል እንትን የሚላቸውም አይመስለኝም። እንደው ይቅርታ አድርጉልኝና አዎ ዘይዶን ኬርኩ ባለፈው እያነበቡ ሲስቱ ዝም አሉት። ይቅርታ ሲጠይቅም እኮ ዝም ነው ያሉት። ያው እሱ ያመጣቸው ፋብሪኬት ያደረጋቸው አንድ ሁለት ሐሳቦች አሉ። እንደዛ ሲጨምር አበረታቱት እንጂ ዝም ነው ያሉት። ይሄኛውንም ሲስት እንግዲህ የኡበር ሹፌሩ እኮ አብረን እንነዳ ነበር ማለት እኮ ነው የቀረው። ያ የኡበሩ ሹፌር አላ ዘማሪው አብረን እንነዳ ነበር ማለት እኮ ነው የቀረው። ከአበበ ጋር ነው ቀድሞ ስቶሪውን ቆለፈበት። የለም የገጠር ሰው ነው ሲል አበላሸበት እንጂ ኢንቮልቭ ልታደርግ ነበር ስቶሪው ላይ። የገጠር ሰው ባይሆን አረ የገጠርም ሰው አይደለም እኮ የገጠር አውራጃ ሰው ነው። አራቱ አውራጃ ተልከሰከሰች ፓፓ። እንዲህ ነው እንዲህ አውራጃ ስማ። ሰው ግን በጣም አስፍቶ እዛ ዮሐዴ እዛ የነበሩት እኮ ራሱ እነ ዳጊማ ኧረ እናውቀዋለን ብለው ወሬውን ሊቀጥሉት ነበረ። ሰውየው ነው ወደ ሰሜን አልከተተባቸውም። መልሰው ወደ አዲስ አበባ አይደል? ወደ አዲስ አበባ። ከዛ እሱ ጀግናው አይደል? ያው አዲስ አበባ እመጣለሁ እያለ ይነበራል። ጀግናው ወደ አዲስ አበባ ስመጣ እንዳንተ ነው መሆን ፈልገው። አይ ጀግናው
አዎ አሁን ቅድም እንደውም ስቶሪ አድርጌው ነበረ። እንደዚህ አይነት እንትን ሲያወሩ ኢቭን መቼቱን እንኳን አስተካክለው መናገር አይችሉም። እና የዛን ቀን እንግዲህ ምንም ቅዳሴ ገጠር ራሱ ቢሆን ማለት ነው የገጠር ቅዳሴ ቢሆን እንደ ሁሌ ላይቀደስ ይችላል እንጂ የሚቀድሱት እንግዲህ 5 ሆነው ነው 3 ዲያቆናት 2 ካህናት ሆነው ነው። እና ቁርባኑ እንግዲህ ለ5ቱም ነው መጀመሪያ ቆርበው ነው የሚያቆርቡት። ምዕመናኑም ይቆርባል እንግዲህ መጠኑ ሊያንስ ይችላል ሊበዛ ይችላል እሱ እና በዛን ቀን ለሁሉም ያ አንዱ ቁርባን ነውና የት ደረሱ እነሱስ የት ደረሱ? እንደውም እሱን ስቶሪ አድርጌ ውሃዴ ምን አይነት ሪፕላይ አየው መሰለ ለምስክርነት ተርፈው ይሆናል እኔ ታሪኩ በጣም የተመቸኝ ማለት ነው ይሄ እንዳለ ሆኖ ማለት ነው ሰው ሁሉ ጨርሶታል በሱ አካሄድ። እንግዲህ እኔ በጣም የገረመኝ ታሪክ ግን ቆርቦ ከዛ በኋላ ሄዶ ደጀ ሰላም በልቶ ግን የገደለው የቁርባን እርግጠኛ ናቸው የቁርባኑ ነው የገደለው። እውነትን እኮ ነው ይሄ ራሱ። ይህን ያህል ጥላቻችሁን ግን በጣም ነው የሚከብደው። ዮኒ ግን ተሰምቷታል። በጣም ነው የተሰማው ዮኒ አረለ ዮኒ የገረመኝ ምን እንደው ታውቃለህ? ስንት ዓመት ሙሉ በዚህ እጄ እየጠፈጠፍኩ ሲል አስታውሳለህ? ሳቆርብ ነበረ ምናምን። አስበው እንግዲህ ቅዱስ ቁርባን እንዴት እንደሚዘጋጅ አውቃለሁ ሲል የነበረ ሰው ነው። ከዛ ቅዱስ ቁርባን ላይ በመርዝ ገደሉት። ለሱ ለብቻው ተዘጋጀለት እንዴ? ከዛ ሁላ ምን ተዘጋጅቶለት ነው? እኔ ግራ ገባኝ። ቅዱስ ቁርባን ጭራሽ ራሱ እንዴት እንደሚዘጋጅ ራሱ እንደማያውቅ በዚህ ማወቅ ትችላለህ። እንዴ ወይ ቀልድ ተወኝ እስኪ። ጨዋታችን ላይ ያመጣው ፈልጎ እንጂ አሳቋቸው ቆይቷል ብሎ እኮ ነው። ንጽጽሩንማ ትተነዋል አባዬ። ምን አለ ምንም የሚመለስ ነገር እኮ ጠፋ። እንደዚህ አይነት ነገር ካልተጫወተ እስኪ አንድ ተጫወቱ። ናቱ ሌላ ስልክ የለም? ሌላ ስልክ የለም? አረ ስልክ ነገር አውጡና ኮሜንት አረ አሰማና እንዴ። እሺ አክቹሊ የለኝም፣ ግን ከቀደሙ ሚኪ የቀደሙ ኪዩ ጋር ቲቱ ጋር ማለት ነው እና ነበርክ ዮኒ? አዎ ከላይ ሆኜ እዛ ነው ያልኩት ማለት ይችላል። ሲያስቁኝ ነበር። አረ በጌታ ምን ቢል ጥሩ ነው ዮኒ፣ ያኛው ዮኒ ማለት ነው። በጥይት እምቢ ብላቸው በመርዝ ገደሉ። በጥይት እምቢ ብላቸው በመርዝ። ኧረ ይመቻችሁ ግን እግዚአብሔርን የሳቃችን ምንጭ ናቸው። ገና አሁን ዶክመንተሪ እየተሰራበት ነው የአበበ ግድያ ከተዘጋው ዶሴ ላይ። እኔ ራሱ እኮ የረሳሁትን ካርታ እነሱ ቤት ሂጅ እኮ እያስታወስኩ ነው። አረ ክሬዚ ይሁንልህ ወይስ ኮንከር ዲያቆን? እንዴት ነው ክሬዚ አይሻልም? የሉም ብሎ በማን ላይ ብኝነት በመነሳሳት ከሌሊቱ ስንት ሰዓት ነበር የተናገረው? ይሄን ከሌሊቱ 6 ሰዓት ማንም የለም ብሎ ጨለማን ተገና አድርጎ ተኝተዋል ብሎ ኦርቶዶክሶች እንዳለ ተኝተዋል ይልም አያገኙትም ብሎ ደግሞ ዜማውን ሲሰማ እምባላለው እምባላለው ትንሽ ከዜማው በፊት እምባ መጥቷል። ከዜማው ድምፁ ሲሰማ ያለቀሰበት ስሙን ያጠፋበት። አሚክ ቀጥል። በየመሃሉ ስሙ እንዳይጠፋበት ማለት ነው። አበበ እያለ ቆይቶ ሌላ ስም እንዳይጠራ አበበ ይላል መሀል ላይ ማለት ነው። በጣም ሲሪየስሊ ነው አበበ የሚለው። ታዲያ አባቴ መሰለው ተቸገረ እኮ ለዛ እሱ 10 ነው ስም የሚጠራው ደግሞ ሌላ እንዳልጠራ ብሎ እኮ። አዎ ብዙ አይነት ስም ይጠራል። ጣሰው ይላል ከፈለገ ጣሰው አቦዘ
የራሱ የራእይ ቀን ራሱ ማን ነው ኤርሚያስ ቀለሜ ብሎት ነበር ተሳስቶ ዳጸ መላክ እሱ ደግሞ ዳጸ መላክ የእግዚአብሔር ሲሰማ ያለቀሰበት ምክንያት ታስ ምን ቢሉ ጥሩ ያ በጣም አይደለም የሚያምረው ድምጻቸው የእሱን ድምጽ ሲያስበው እንዳቱን አፍቆት ነው የራሱ ድምጽ ሲያስበው ይገባል። ጀግና ነው ደፋርም ነው እንዴ ፕሮቴስታንት የውሸት ዲፖዚት ብለናቸዋል። ቢያንስ ወታችሁ እንኳን ማረም ማትችሉ ናችሁ። የውሸት ዲፖዚት ናችሁ። እሳቸው ራሱ ስንደውልላቸው ቅድም ደንግጠዋል። ምናልባት ልጆቼ ምናልባት አበበ ሞቶ ከሆነ እኔ እንጂ አልልኩ፣ ግን ሰምተውታል። ምን እንላቸዋለን? አሁን ቀሲስ ሆነዋል፣ ቀስሰዋል። አይ እኔ እንጃ፣ እኔማ አበበ ሞቶ ከሆነ ብዬ ነው አልኩ። አይደለም ወይ ግን አበበ እኮ አሁን ኪኪ ኮመንት ላይ እንደውም ጻፈችልኝ ማለት ነው። አበበ እኮ እንደውም የአባቱ ስም እኮ ነው እና እሱን አይደለም የአባቱ ነው። ግን አይተንፍሱ ታዲያ ያንተ ነው አይተንፍሱ። አይ ከስሙ ጋር አብሮ ቀይሮት ካልሆነ ኖ ቀለመወርቅ አይተንፍሱ አበበ ነው ስሙ ነው። ቀለመወርቅ አይተንፍሱ አበበ ነው የብቻው ነው። ቀለመወርቅ አይተንፍሱ አላጠረም ትንሽ አይደለም ትንሽ የሱ ቀለመወርቅ ነው። የአባቱ አይተንፍሱ ነው። የአባቱ አይተንፍሱ የአያቱን አበበ። አሁን ግን የአያቱን አመጣና ለራሱ ስም አውጥቶ አገጣጠመው። ስለዚህ የአያቱን አባት ነው የምንፈልገው ማለት ነው። ሜቢ ጉልላት ከሆነ አበበ ጉልላት ነው የሚሆነው። እሱን ችግር የለውም እኮ አንድ ሳምንት ጠብቀው ደግሞ የሆነ ነገር ሲያወራት ይይዘዋል። ጀግና ነው። የአያቱን ለቅሶ በቲክቶክ አስለቀሰ። ይመቸው ግን ማለት ነው። አሁን በቀለም ያካሄድ እንትና ማን ነው ይሄ ጓደኛው? በጣም እንደዚህ በጣም ነው ያስለቀሰው። እና ወንጌል ደግሞ ምንድነው ወንጌል ነግሬያለሁ ብሏል። አሁን አበበ ድኗል ማለት ይቻላል? ናቱ እንዴት ታያለህ? ይሄ ራሱ ከባድ ጥያቄ ነው። ሙሉ መዳፉን አውጥቶ ሻሃዳ አልያዘም። ለዛ ነው አልዳንም። ሙሉ እጁን አውጥቶ ሻሃዳ አልያዘም። ዳጊም እኮ አልቅሷል። ዳጊ ግን ያለቀሰው የቀሲስን ድምፅ ሰምቶ የራሱ ሲያስበው አጋዘን ትዝ ብሎት ነው የምትለኝ? ይህን ድምፅ ለዘፈኔ ባገኘው ብሎ ነው። ይህን ድምፅ ለዘፈኔ ባገኘው አለ። እንደው እዛ ገስት ላይ ያሉትንማ በስማ ሜንሽን ማድረግ ነው። በቃ እንደዚህ አይነት ቪዲዮ ላይ ውሸቱ የተጋለጠበት ቪዲዮ ላይ እንዳለ ሜንሽን ማድረግ ነው። ከውሸት ጋር እንዴት እንደሚተባበሩ ማሳየት ነው። የምር እስማ ኤፍሬም አስተያየት አልሰጣችም። ድምጿን ታውቀዋለች። ኤፍሬም ብትሰጥማ ሌላ ጋር አይደለም የሚሄደው። ማን ነበረ የሚቀጠቅጠው? አጋዘን እያለ 13 ዓመት ሙሉ ዘፍነህ ታዲያ እንደ አጋዘን ነው ትላለህ። አጋዘን ድምፅ እያወጣ ብሎታል። አስተያየት አትሰጥም እሷ። በድምፅ ዙሪያ ምንም አስተያየት አትሰጥም እኮ ትታለች። አሁን ስላሴ ያቆማል። ብዙ ሰው እየቀባጠረበት ነው። በቃ አለቀ። ሰላም እናገኛለን። መዝሙሯን ትታለች። አሁን ትምህርቱን ትተዋለች። ሰላም ነው። ከዛ በኋላ እኮ በቃ እናርፋለን። እፎይ እሷ የምታወራውን አታውቅም። አሁን ይሄኔ ብትሰማው ኖ ይሄማ የራሴ ቅዳሴ ነው የሚለው የሆነ አዲስ ነገር ስትነግራት ይሄማ የኔ ትምህርት ነው ትል የለ ኖ የራሴ ቅዳሴ ነው የምትለው። ይሄ ከኤፍሬም ባለ ጊዜ ቅዳሴ ነው እንዳይ አእምሮን የባረከለት ልጅ ይሄን እንዴት አላገኘው?
ስማ ሁለቱ ሲነቋቆሩ አታስታውስም እንዴ ዮኒ ዮሐዴ? ሁለቱ ሲነቋቆሩ እኔ ወንጌል ስለሰከረ አንተ ተናዶበት እኮ ነው ኤርሚያስ እኮ ማነ ኤፍሬም ባላገር አርፋ አትቀመጥም እንዴ ነው አንተ ጠላን ስትጠጣ እኔ ወንጌል እየሰበኩ ነበር አይለው እኔ ሁለቱ የተጣሉ ቀን የሳኩት ሳቅ በስመ ሁለቱም ውስጣቸው በቃ አለ ነው ቀለሜ ደግሞ ባለ ጊዜ ነህ ባለ ሀገር ነህ ባለ ጊዜ ነህ ይለዋል በጌታስ እኔ እዛ ቀን እንዴት እንደሳኩኝ ማለቴ የሆነ መጀመሪያ አካባቢ ላይ በጣም ቅርብ ክሎዝ ነበሩ ከዛ ኤርሚያስ የሆነ ነገር አርጋ ኤፍሬም ሳተች የሆነ ነገር አርጋ ትዝ ይላል አይደል የሆነ ቤት ገብታ ቀባጠረች ጠራትና ማነ ባላገር አርፈ ተቀመጥ ኦኬ ከእንትን ከልጅ ሰሶች ጋር መሰለኝ ከልጅ ሰስ ጋር ነው ማይሆን ትምህርት አስተምራ ስመጣ ማነ ባላገር ኤፍሬም አርፈ ተቀመጥ ይባል ኤፍሬምም ተናደደ ኤፍሬም ባላገር ነው ኤፍሬም ባለ ምንድነው ተናደደ እኮ ኤፍሬምም ከዛ ይዛኔ ኤርሚያስ በልበል ስነ ስርዓት አንተ ጠላን ስትጠጣ እዛ ሰንበቴ ቤት እኔ ወንጌል እየሰበኩ ነበር አይደል ስትገፍ ነው ምናምን ነው አንተ ረገስም ተቀጣቀጡ የዘኒ ቶቶ የምን ቴክስት ነው አረ ቪዲዮ አሳዩ ሁለት ስልክ ያላት መታለች ማማዬ ሶስት ስልክ ያላት ማማዬ መታለች ሶስት ስልክ ያላት ማማዬ አይ አንዱ ለእስልምና አንዱ ለፕሮቴስታንት አንዱ ለክርስትና ሶስት ስልክ አላት መልክፈትላችሁ ሰላማችሁ ይብዛ እንዴት ነው አቤኒ የቀለሜን ለቅሶ አሰሚኝ አይ ድምጽ አስተውቋል ራሷ ለቅሶ ቆይታ ነው የመጣችው ወይኔ እያለች እሷ መሐመድ ሲያስለቅሳት ነበር ተዋት የቀለሜን የምትደርስበት ጊዜ እሷማ የመሐመድና የአበባ አማማት ተመሳሰለባት በመርዝ እኮ እሱን እኮ ነው ኧረ ተው ማማዬ እንዴት ነሽ እግዚአብሔር ይመስገን ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እንኳን ደህና መጣሽ ማሜ እንትኑን እንዳጽናናው ያው እኛም ዛፉን እንዳጽናናው እኛም ያጽናና ነው አይ ዛፉ ጋር ምን አስኬደ ከዲጃ እንዳጽናናቸው ወንድማችን እሺ ይሄንን ነው ወይስ እሱንም እንደገና ዘሌዳ የሚባል ልጅም አለ እሱ ላይ ትገቢና ከምንም በላይ ኮሜንቶች ማለት እንፈልገው ይቅርታ አንዴ ሄርሜላ አውጣ ጋይስ ወንድማችን ዘግይተን የመጣ የእዝን ጉንጉን አበባ አምጣ መጀመሪያ አበባ የጉንጉን ያስፈልጋል ዝም ብሎ መግባትማ እንዴት ይሆናል አንድ ትልቁ ላይ አድርጉኝ እስቲ ከባድ ነው ጊዜው አዝረግጠ ነገር አቆሙ አንዴ ልሻገር ኤፍሬም ባለ ጊዜና ዳጊ በዜማ ሲያለቅሱ ነው። ህርሜን አውጥቻለሁ። ጋይስ አሁን ቀጥሉ። ኧረ እሺ እሺ
አበበ ጉልላትን አልመረዙትም፣ አልሰቀሉትም። ኦኬ ዘልዳ ደግሞ በጣም የተመታ ልጅ የፖስተውን ነው። አብሮ አደጌ ነው ወንድሞቼ፣ እናቶቼ፣ ወንድሞቼ አብሮ አደጌ የሄሉን ልድገማችሁ ድፊባቸው ያለው እንዳለ አሳይን። ኮሜንትም ካለ አሳይን። ዛሬ ምን ስራ አለ? አረ ማማዬ ኮሜንት ማታቀን ነው ዝም ብለህ የምታወራው። ሳማነ ጣሰው የመጣሰው ነው ይዋዴ ሰበክ ጣሰው ሲል ሳማነ ጣሰው ሂጂበት ያትን እውነተኛ ምንም አልተለያችሁትም። ማታቀን ነው ዝም ብለህ የምታወራው። ሳማነ ጣሰው ያትን እውነተኛ ነቢያትን እና የትንቢትን አገልግሎት እናንተ ተቃውማችሁ አታሸማቅቋቸውም፣ አታሸማቅቁንም። ነቢይ ተብዬ መጠራት የለብኝም ብራዘር። ያው የትንቢት መንፈስ ግን በእኔ ላይ እንደሚሰራ ሰው ጉባኤ እግዚአብሔር አስምብል ቸርች በነበርኩበት ሰዓት ላይ ፈረንሳይ ሌጋሶ የተከራቸ ይዛ ቀበሌ 07 አንዲት እህት ጌታን ተቀብላ ነበር። እኛ ቸርች ፓስተር አላዛር ነበር ያኔ መርጌታ ታውቃለህ፣ እና እሱ ነበር እያስተመረ የነበረው እና ያኔ ጌታን ከተቀበሉ ሰዎች መካከል ናቸው። የቤተክርስቲያኒቱ ወንጌል ስርጭት ክፍል ኃላፊ ስለነበር ዲሊቨራንስ እና የካውንስሊንግ የምክር አገልግሎት እንሰጣለን እና ስጠይቃት አንደኛይቱ ቤቴ ፈረንሳይ ነው አለች እና በጣም የክፉ የመናፍስት ኃይላት ቤተሰቦቿን ጨርሶባታል። እናቷን ሽቶ ነበር የሚያስጠጣት የነበረው እና ፈርታ ጌታን ተቀበለች። እሷ በኋላ ላይ ፈርታ ማለት ጌታን ተቀበለች፣ ፈርታ አይደለም ጌታን የተቀበለችው። ወንጌል ተሰበካት፣ ጌታን ተቀበለች፣ ሰማች ያላዛርን ስብከት። ከዛ ከጉባኤ ጌታን ከተቀበሉ ሰዎች መካከል ናቸው እና ጸለይንላት። ክፉ መንፈስ ከዓለም ወጣ፣ ማኒፌስት አደረገ፣ ገሰጽኑ ወጣ። እኔና ድንቁ የሚባል አንድ ወንድም ነበረ፣ ጸለይንላት ወጣ። ከዛ ገሰጽኑ ወጣ። እኔ እየጸለይኩ እያለሁ ድንቁ ድንቁ ዝም ብሎ ነው የሚጠራው። ቤቴን ልደትዬ ዝም ብሎ ነው የሚጠራው። ጠየኳት፣ በቤትሽ ምንድን ነው ያለው በቤታችሁ ውስጥ ብዬ ጠየኳት እና የተቀመጠ ካለ ብዬ ጠየኳት። አዎ አለች እና እንዴት አወቄ የሚያሰናም ነገር አለች እና ኦኬ ታዩ እሱን ችግር የለም ግን ምንድን ነው የተቀመጠው ብዬ አልኳት። ቤት ና አሳያለሁ፣ እዚያውም መናገር እፈራለሁ ምናምን ብላለች። ወጣት ሴት ስለነበረች ለብቼ ሜዳ አልፈለኩም። አንድ ወንድም ነበረ፣ እሱን ይዤ ሄድኩኝና አየን። ምንድነው ብዬ ስላት ምን አልክ አንተ? ወጣት ሴት ስለነበረች ቤቷ አልሄድኩም አላለም። ኧረ ደግሞ ድንቁተውና የሆነ ልጅ ጋር አለ ደግሞ ስማ፣ የሚያወራቸው ባለ ታሪኮች ኤግዚስት አያደርጉም፣ የሉም፣ አልተፈጠሩም፣ ገና የሌሉ ናቸው። አልተፈጠሩም፣ አልተወለዱ፣ ልክ አልተወለድኩም ብለዋል። እሺ ተቋጠረ ነገር ነው በአገልግል ምናምን ነገር እንደዚህ ላይ ያለው ስናሽ ጠበቁኝና በጫማችን ረግጠኑ ማለት ነው። ጌታ እኮ ነው ልሞች እናቶቼ፣ እናቷን የበላ አውሬ እሷን አይበላትም እና ነገርኳቴን ጸለይንና በጫማችን ረግጠን ጋዝ አጫልኳት። ጋዝ የለኝ ማለች ቡታ ጋዝ ውስጥ የምትሰራባት የቀረች ነበረች። አዲስ ቡታ ጋዝ እንገዛለን ቤት ክሩን ሁሉ ከቡታ ጋዙ ላይ አውልቀን የቀረውን ሁሉ ከውስጡ ደፍተን እዛ ላይ ችቦ አረግነዋ። ማታ ላይ አነደድ ነው። ጸለይ ልኩላተኝ እንደገና እርኩስ መንፈስ ወጣ፣ እንደግዛ ጮኸ። ከዛ ወጣ ከዛ ሰላም እርኩስ መንፈስ ሲወጣ ሲገባ ነው እንደሚኖረው። የቡታ ጋዙ ታሪክ በጣም ገዳይ ነው። ደግመህ ስማ እስኪ። እኔ ደግሞ ልጅቷ እኮ አደራረጓ ማለት ነው የሆነ እያወራ ነው እንደዚህ አዲስ ቡታ ጋዝ እንገዛለን ቤት ክሩን ሁሉ ከቡታ ጋዙ ላይ አውልቀን የቀረውን ሁሉ ከውስጡ ደፍተን እዛ ላይ ችቦ አረግነዋ። ማታ ላይ አነደድ ነው። ጸለይ ልኩላተኝ እንደገና እርኩስ መንፈስ ወጣ፣ እንደግዛ ጮኸ። ከዛ ወጣ ከዛ ሰላም በቤተ ክርስቲያን እየዞርኩ የኔ አውራሽ የኔ
አብረን እኩል ቀን አንድ ቀን እኩል የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ወይ ዲያቆን በትረ የዛሬው ቀሲስ በትረ ነው። ይሄ ድምፃዊ የዮሐንስ ወልደ ነጎድጓድ ዲያቆን የነበረ አሁን ቀርሷል። ሰውየውም እንዲህ ማለት ካህኑም አባትም እንት መጋቢ ስብሐት አባ ገብረ ወልድም ላሲ ቤጋስ ኪዳነ ምሕረት ያሉ ናቸው። አልሞቱም፣ በህይወት ነው ያሉት። ወንድሜን በስጋው ደግሞ ገደሉት ያለው ልጅ አሁን ላይ ቀዳሽ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ ፈልገው ብሎች ጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። ሰማ ነው ዲያቆን አበበ ጉልላት በቅዱስ ቁርባን የገደሉት ወንድሞች ናቶች በቅዱስ ቁርባን የገደሉት ዋናው ፖይንት አሁን እዚህ ጋር ጋይስ አያችሁ አይደለ? የባለፈው ስህተቱ እዚች ላይ ነው። ዋናው ፖይንት ቅዱስ ቁርባንን ከሰው ጋር ከሰው ሐሳብ ከሰው ሕሊና ጋር ለማራቅ እዚህ ላይ ነው የተነሳው። ያው ፈጣሪ እጅ ላይ ጣሉ ሳይውል ሳያድር ይኸው ተአምራቱን አሳየን ማለት ነው። እንደዚህ አይነት ውሸት እንደዚህ አይነት ውርደት እውነት በዘራቸው ያድርስ። ማማ ይቀጥል ይልራ ከዚህ ስም እያለቀሱ ነው እንዴ? ወይ ውርደት እያለ ነው። ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ ሲያሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታል፣ ያን ቤት ይፍታል። ኧረ እግዚአብሔር አበበ ነው የወንድሞች እንዴት አይነት ድምፃዊ መሰላችሁ? እንዴት ያለ ድምፃዊ በእውነት ነው። እኔ እኮ የሚገርመኝ ማልቀስ እኮ ነው ማለት በውሸት የተንቀሰ እኔ የማውቀው ድራማ ሲሰሩ ተዋናዮች አርቲስቶች ናቸው ሲያለቅሱ። ከይዞ ላይ ቅዳሴ አምጥቶ ከይዞ ላይ ያለ ቅዳሴ አምጥቶ የኔ ጓደኛዬ ነው። ወይኔ ቀሲስ እሺ የእንትናን እስቲ አድርጊ እስቲ የሚና እያሉ ነው። እስቲ አይ ቲንክ አዲስ የለቀቀው አለ መሰለኝ። እስቲ ሚና ውስጥ ገቢ። አረ ዲያቆን ባበበ ጉዳይ እንኳን ብሔራዊ ሐዘን መታወጅ አለበት። አረ ከቤተ ክህነቱ አካባቢ ባላምባራስ የሚባል አዲስ ስልጣን እየመጣ ነው። አዲስ ማዕረግ እኔ ግራ እየገባኝ ነው። ይሄ ነው መሰለኝ የሚና ኦኬ። በቅብር ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ቀጣይ መሰናዶ አዘጋጅቷል። መድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን እኩል የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል።
እንደ መፋቂያ እንጨት ፈጣሪ ሳልቀብረው ወንድሜን ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆኑ ፈልገው ብሎኝ አምጣ መረጃ ነው እኮ ብዬ መረጃ አምጣ። ዛሬ ሰው መጣ። አይ ሬሳ ተጋድሞ እናንተ እዚህ ትጋደማላችሁ። አራርማችሁ ነው አውጡ። የሽመክት አክስት ወጥ የለም። እማማ ዝናሽም ይበላሉ። ዘመድ ሞቶባቸው ለእሱ ነው የመጣ ነው። ሰርግና ማህበር አይደለም። ወጥ የለም። አልቅሱ። ኧረ በፈጣሪ የኛ ልጆች ይለያሉ። እኔ ልወርድ ነው። ከሆዴ ቆሰለ። ልደትዬ ቀንም ሙሉ ለራሴ ስስቅ ነው ያልኩት። ራሴን አመመኝ ማርያም። አረ ይለያሉ። አረ የአበባ ጉንጉን ጠብጠብ አድርጉ። መኩና አቤኒ የአበባ ጉንጉናችሁን ጠብጠብ አድርጉና ቀጥሉ። አዘናችሁ አልሰማውም ነበር እንደገና እንዳልጀምር አደራ። አልሰማውም ገና መምጣት ነው። አቤኒና መኩ ናቸው ያላለቀሱት። ሁለቱ ያልቅሱና እንቀጥላለን። ኧረ እኔ በሌሊት ነው ያለቀስኩት። እባክህ አንቺ ጋቢሽን ለብሰሽ አየሁኝ እኮ። በነገራችን እኮ እያጽናናቸው ሁላ ነው ያለቀሰው እኮ እያጽናናቸው። አንቺ የተቀዳው እንትኑ ላይ በጣም የቆየ ነውና አሁን መረጃ ደርሶኝ ዲያቆኑ አሁን ካህን ሆኗል። የሚገርም ድምጻቸው የሚያምር እንትንና ትናንትና የ57ኛው የወልደ ነጎድጓድ የቅዱስ ዮሐንስ የሰንበት ትምህርት ቤት እንትን እያስመረቁ ነበረና ፎቶቸው ምናምን ተልኮልኝ እያየው ነበረና ጎራ አልኩ ወደዚህ። ድንገት እስቲ ያሳያቸዋለሁ። የሳቸው ላይ መኩዬ አንተ ያልከው ደብር እኔ ያደግኩበት ሰንበት ትምህርት ቤት ነው። ወልደ ነጎድጓድ ያደግኩበት 57 ዓመት እያከበረ ነበር። እኮ ሚስጥር የሚያውቅ ሰው የለም። ተው እንጂ መኩር። ቤታብ እንዴ ደብራችን ነው። ዮሐንስማ ደብራችን ነው። እንደውም ያደግኩት እዛ ነው። ከድቁናው ጀምሮ በትረን አንተ ልበል እንዳትፈርዱብኝ፣ የቅርቤ ሰው ስለሆነ ነበር። መጋቢ አዲስ ቀሲስ በትረ ጡም ልሳን ሳገባ እሱ ነው ቅዱስ የዳረኝና እኔም እንግዲህ ስሰማ ለቅሶ ልወጣ ነበር። ግን እንዴት ብዬ ልወጣ? የማውቀው ሰው ሆኖ ቢተ እና ደብረ ነጎድጓድ ያደግኩበት አሁንም እዛ ነው። ቀሲስ በትረ ጡም ልሳን ያለው እዛ ነው። ሰዎች መውጣት ስለሚኖርብኝ አንድ ነገር ብቻ ተናግሬ ልውጣ። ይሰማል ድምጼ? በቪዲዮ አድርግልን። መብራት የለም። አንተ ህይወቱ የት እንዳለ እያወቅ አንትሽ መብራት ኖሮ እንኳን በደንብ የማይታይ ሰው እሺ አሁን ሚዩት አድርጉ። እሺ ምንድነው ከዛ ጨዋታ ትቀጥላላችሁ ትላል። እሺ አይ እዚህ ውስጥ ፕሮቴስታንቶች ልትኖሩ ትችላላችሁ እና እኛ ይሄው ክርስቲያኖች መልእክት እናስተላልፍላችኋለን ማለት ነው። እንግዲህ እንደሰማችሁት ቤተክርስቲያኗን የሚያጠለሽ ነገር ሲነገራችሁ በተለያየ አይነት ታሪክ ቆይታችኋል እስካሁን ማለት ነው። ግን ይሄ ቅዱስ ቁርባን የጌታችን ስጋና ደም ለሁላችን ማለት ነው ግባችን ወደ ሆኖ ሱታፊ አምላክ
ወይም ደግሞ ይሄ የመለኮት ባህሪ ተካፋይነት ብሎ ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1:4 ላይ እንደተናገረው ወደዛ የሚያደርሰን የህይወታችን ስንቅ ነው። ሰው ከሱ በልቶ ወደ ሞት ሳይሆን ወደ ህይወት ነው የሚሄደው። ህይወትን እኛ እናገኝበታለን፣ ህይወትን አግኝተንበታል። እሺ፣ እና ግብዣ እናቀርብላችኋለን። ወደ እውነተኛዋ ቤተክርስቲያን መታችሁ ህይወት የሆነውን ክርስቶስ የሰጠንን ታላቅ ስጦታ ስጋና ደሙን ብሉ። እርሱን አምነን የምንቀበለው እውነተኛ ስጋና ደሙ ህይወት የሚሰጥ እንጂ አባቶቻችን በልተው እንደሞቱት ሞትን የሚያስከትል ሞትን የሚያመጣ አይደለም። ኦኬ። በክርስቶስ ስም ባይዘዌ ቅዳሴውን የተመለከተ ሰው ቅድም ዮኒ ብሎታል፣ ቅዱስ ቁርባኑን አዘጋጅ ነበር እንደዚህ። ይሄ የውሸት መሆኑ በራሱ አንደበት ሰው እየተጋለጠ ይሄዳል ማለት ነው። ምክንያቱም እንኳን አይደለም ህብስትና ወይኑን ማዘጋጀት ቀርቶ ቅዳሴውን የሚያውቅ ሀበነ ተብሎ መንፈስ ቅዱስ ተጠርቶ አብ ተጠርቶ ወልድ ተጠርቶ የሚባረከውን ወደ ክርስቶስ ስጋና ደም የሚለወጠውን ያን ህብስትና ወይን ሞት ያመጣል ብሎ መናገር ራሱ ትልቅ ኃጢአት ነው እና ወንድማችን ቀለሜ ኤርሚያስ ከቻልክ ንስሐ ግባ። ታላቅ የሆነች ቤተክርስቲያን የጌታ አካሉ የሆነች ቤተክርስቲያን ላይ የውሸት አፍህን ተናግረሃል፣ ንግግርን ተናግራል። ሰዎች እንዲጠሏት በክፉ እንዲያዩት አድርገሃል። እኛ ግን ምንም ብትናገሩ ምንም የክርስቶስን ሞትና ትንሣኤ የምንመሰክርበትን ይህን ስጋና ደም ህይወት እያገኘንበት መሆኑን እንናገራለን፣ እንመሰክራለን። እናንተም ወደ ህይወቱ ነው። ለማንኛውም እግዚአብሔር አምላክ ይቅር ይበላችሁ፣ ልቦና ይስጣችሁ ምናምን። እናንተም ሰዎች ደህና አደሩ። የሰላም ሌሊት ይሁንላችሁ። አሜን አሜን። እናቱ ትክክለኛ ሀሳብ ነው። ያው እኛም የተናገርነው ነገር ነው። ይሄን ሁሉ እንዲናገር ያደረገው እንዲያወራ ያደረገው ነገር በሙላ ቤተክርስቲያን ላይ አፉን ለመክፈት ያደረገው ነገር ብዙ ሰዎች ቁርባን ትክክለኛ የክርስቶስ ስጋና ደም መሆኑን እየገባቸው ሲመጡ ይሄን ነገር ለነዛ ሰዎች ማስፈራሪያ እንዲሁም ደግሞ እንዲጠሉት ማድረጊያ ነው እንጂ ሌላ ምንም አይነት ምክንያት የለውም። ይሄንን ደጋግመን የተናገርነው። የምትሰሙ ካላችሁ ስሙ፣ የማትሰሙ ካላችሁ ደግሞ በጣም እናዝናለን። መኩዬ ቀጥል እንግዲህ። ይቅር በሉኝ እንግዲህ ሁላችሁንም ሰላም አላልኳችሁም። እኔ ማለት ቀጥታ ለቅሶ ላይ መመጣሁት ደረስኩና ጎራዳለሁ እና ለማንኛውም እዚህ ላይ የምታገኟቸው ይታያል። አፎ እሳቸው አንተሽ ጥቁር ልብስ የለበሱት የክህነት ልብስ መሀል ላይ የቆሙት እሳቸው ናቸው እና የሰንበት ትምህርት ቤቱን 57ኛ ዓመታቸውን ያው ትናንት ወዲያ ምናምን እያከበሩ ነበር እዚህ ላይ እና ግን በዋናነት ትልቁ ነገር እዚህ ጋር ማስተላለፍ የተፈለገው ምንድን ነው? ሰዎች በደንብ አስተውሉ። በገላት መጣ፣ በገላትም ቤተክርስቲያንን አልቻሏትም። በተለያየ ነገር የቤተክርስቲያንን ስም ለማጠልሸትና ሰዎች ወደ እውነተኛይቱ የጌታ ቤተክርስቲያን ለመጨመር ያሉትን ማለት በጣም በብዛት እየመጡ ያሉትን አይደል? በጣም ብዙ ሰው ማለት ነው ለመጠመቅ ያለውና የተጠመቀ ብዙ አለ። ስለዚህ ምንድነው ታርጌቱ? ማስፈራራት ነው። በቃ አልተቻለም። በገላት አለ፣ በላይ ወጣ፣ ታች ወጣ፣ ምን አለ ሰው ነቃ። ሰው ትክክለኛ የቤተ ክርስቲያን አስተምህሮትና መሰረታዊ የነገረ ድህነቷን ቤተ ክርስቲያንን ዶግማዋን አወቀ፣ ተረዳ። ከዛ ተጋጋጡ። ምን ለማድረግ ሞከሩ? ከዚህም በፊት እኮ ሲከራከሩ የነበረው በጌታ ስጋና ደም ላይ እውነተኛ አይደለም ብሎ ሲከራከሩ የነበሩት አሁን ለጴንጤ ታድሶ ሆኖ ጀመሩ ማለት ነው። አቃቢ እምነታ እዛ የሚሰሩት አሁን እውነተኛ የጌታ ስጋና ደም ነው እያሉ ነው። ጥምቀት ለድህነት ነው አይነጣጠልም እያሉ መከራከር ጀመሩ። አሁን ላይ ጴንጤ እያደሱ ነው። ትናንትና ሲከራከሩ የነበረው አሁን ጴንጤ እየታደሰች ነው ወደኋላ። ከዛ በዛ ስላልቻሉ ማለት ነው አሁን በምንድነው የመጡት? አሁን የቤተ ክርስቲያን ስምን የቁርባን የቅዱስ ቁርባንን ጌታ ሆይ በእውነት ይቅር ይበለው፣ የሚረግሟቸውን ጸልዩላቸው የተባለ ቤተ ክርስቲያን ላይ በዚህ ልክ የሚናገር ግን ምን እንደምንል አናውቅም። ብቻ እግዚአብሔር ልቦና ይስጠው ነው የምንለው። በጣም ታላቅ ስድብ ነው ይሄ።
ታላቅ ለዘንዶ የተሰጠ ስድብ ያ በራእይ ዮሐንስ ላይ የተጻፈው በሰማይ ያለው የተነሳ እንደዚህ አይነት ዘንዶ አውሬው ማለት ዲያብሎስ ነው። አሁን እንግዲህ ሰው ላይ አድሮ እንደዛ የሚያደርገው እንጂ ሰው ከራሱ ተነስቶ የጌታ ስጋና ደምን እንደዚህ አይሳደብም፣ እንደዚህም ልደም አይችልም። በቤተ ክርስቲያን እኮ ከመጀመሪያው ቅዳሴ ሲገባ ይህን ያህል ሰዓት እቺ ሰዓት ምን ያህል የምታስፈራ ሰዓት ናት ብሎ ነው የሚጀምረው ካህኑ። በቃ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት በፍርሃትና በመንቀጥቀጥ የሚገባበት ነው። በመንበሩ በፊት በክብር የሚሰገድለት ለጌታ ለኢየሱስ ክርስቶስ እንደዛ አድርጋችሁ ብላል መርዝ ምና በጌታ በኢየሱስ ክርስቶስ። ይሄ ምን ያህል ስድብ ነው ጌታ ቤተክርስቲያን ላይ እና ከቀይ መስመር በላይ ያለፈ ነገር ነውና ለማንኛውም በዚህ አይነት ልክ መጣችሁ የቤተክርስቲያን ወይም ሰዎች ወደ ቤተክርስቲያን እንዳይጨመሩ ማድረግ አትችሉ፣ አይቻልም። በቃ በውሸት አይቻልም። ተናገር እውነቱ አይደለም ተናገር ውሸቱ ነው። ስም ያው ተቀይሮ ማለት ነው። መቼም እውነት አላየንም ሰምተንም አናውቅም ካንተ። ያው ውሸት ደግሞ በግልጽ ሲመጣ ያው ካህናት አባቶቻችን አሉ ነፍሳቸውም አሉ እስካሁን ዲያቆናትን እና ዞሮ ምን ልላችሁ ነው፣ በዚህ አይነት ልክ አትችሉም። ታዲያ ቤተክርስቲያንን መሟገት የምትችሉት ይሄው በትምህርቷ ነው። ፊት ለፊት ይሄው በትምህርቷ በነገረ ድህነቷ እስቲ ፊት ለፊት ቁጭ ብሉና ተከራከሩ። ከዛ ውጭ ግን ዝም ብላችሁ በማውራትና ቤተክርስቲያን በማጠልሸት ምንም እንትን የምታደርጉት ነገር የለም። እንግዲህ አንቺ ቀጥሉ ዘርስተል። አዎ ዲያቆን የእግዚአብሔር ይስጥልን ያለውም ይሄንን ነው። እውነተኛ ቤተክርስቲያን ትምህርት ሲያቅታቸው የመጡበትን ደረጃ እያየን ነውና ይሄ እዚህ የተሰበሰብነው ለውሸት የመጣን ሰው እንዳመጣጡ ነው የምንመልስለት። ይሄ እንድታዩ ነው። በዛም ላይ እየተማማርን ነው፣ እየተጨዋወትን ነው። እዮባ ቀጥልና አቤኒን ደግሞ ይቀጥላል። እንግዲህ እሱም ሰርቷልና ቪዲዮ እሺ ያ የቀለሜ አንድ የሆነ ጊዜ የሰማሁት እንትን አለና የእንቁላል ታሪክ እና ትንሽ ተረቱን የተወሰነች ስሙዋት ብዬ ነው። ሽትን ልብስ ከእስራኤል ሀገር ያስመጣውላት ባርክ እያለ አይደል እሱ ላቆ ባንዲራውን እንኳን አላገኘችውም። እንትኑ ፎጣው ማለት ነው ይባርክ እያለ አይደል ሲያንዱ ተሳብ ይሆንልነት ባርክ ነው እዛው ምድር ላይ የሚኖር ግዛና ላክላት አልኩት። ጌታ ስለ እስራኤል ምድር እንድጸልይ እንደ ያንን የሚለብሱትን ልብስ ፈልገዋል። ኢትዮጵያ ያለችው የሰራዊት ጌታ እግዚአብሔር በጣም የሚናገራት ወንድሞች ናቸው እና እየጸለየች እያለ እግዚአብሔር እንቁላል አሳያት። እንቁላሉ ተከፍቶ በውስጡ ያለው ፈሳሽ እና ቅርፊቱ አለ። በውስጧ በኩል ያለችው አስኳሏን እንደዛ አሳይቷት የእስራኤልን ሕዝብና ካርታውን ሀገሪቱን እያሳየ እነሱ ቢጥሉኝም እንኳን አለ እነሱ ባያውቁኝም እንኳን እስራኤል ለኔ እንደዚህ ነው አለኛች እያለቀሰች ነው የምትነግረኝ። እስራኤል ዛሬም ለኔ እንደ አስኳሉ ነው። ሃሌሉያ! የአብርሃም አምላክ ጌታዬ እስራኤል ዛሬም ቢጥሉኝም ቢክዱኝም ለኔ እንዳስኳሉ ነው ብሏልኛች። ሃሌሉያ! እነሱ አያውቁትም። እነሱ ትለውታል። ጥቂት ቅሬታዎች አሉ። ወንድሞችና እህቶች በጌታ ያመኑ ውስጣቸው ራሱን ያለ ምስክር ስለማይተው አበበ ያልበላውን ለበላው መርዝ ለበላው አበበ ፍትህ ብለናል። ያው ዞሮ ቤተክርስቲያን ላይ ከምንም በላይ ወንድሞች እንዳሉት ትልቁ ሚስጥር ላይ የጌታ ስጋና ደም ላይ የዋሹት ነው። ሌላ አንድ የምጠብቀው ሰው አለ። እውነት ለመናገር በዚሁ አጋጣሚ እንትና ታሪኩ ይባላል፣ ፓስተር ታሪኩ እግዚአብሔር ለዛ ንግግሩ ገና ዋጋ እንደሚያስከፍለው ማምነው ማለት ነው። አይጥ በልተውት ምናምን ብሎ የሆነ ጊዜ ታስታውሳላችሁ፣ አፉን የከፈተ ሰው ነበረና የጌታ ስጋና ደም ላይ እንደዚህ ዋጋ ይከፍሉበታል። ይሄም ዩቲዩብ ላይ የሆነ ጊዜ ከዚህ ከእንትና ጋር ማነው አሁን ካልኳችሁ ከራሱ ጋር ነው ሲያወሩ የነበሩት ላይፍ ላይ እኮ እዚህ ላይ አብረው ቁጭ ብለው የጌታ ስጋና ደም ላይ ሲያሾፉ ነበር። እና
ስጋና ደም ተቀብለው አያሌዎቹ አንቀላፍተዋል ነው አይደል የሚለው ጳውሎስ በቆሮንቶስ መልእክቱ ላይ። ስለዚህ ማንቀላፋት አለ። ከዚህ ዓለም በስጋ መለየት ብቻ አይደለም ከዘላለም ሕይወት መለየትም አለና ለንግግራችሁ ተጠንቀቁ። አመናችሁት አላመናችሁት ሁለተኛ ጉዳይ ነው። አፍ እንዳመጣ እንደዚህ መዋሸት፣ መናገር፣ መሳደብ ግን ሌላ ጉዳይ ነውና በጣም ነው የሚያሳዝነው። በሱ ቤት ማራከሱ ነበር። ይኸው እንትን ምንድነው መርዝ እያረጉ የሚል ማለት ነው። አብረው ቁጭ ያሉት ደግሞ ምን ያህል አይምሮ ቢሶች እንደሆኑ ደግሞ ሌላው አሳዛኝ ነገር ነው። እነማማ ልታይሽ ትላል እነማማ ዳጊ ቁጭ ብለዋል። ግን ተው እንኳን እንደው በውስጥ ተው እቺ ነገር ትብራ እንኳን አይባልም። ሼም የለም እንደዚህ አይነት የውሸት ድራማ። ወንድምየው ደግሞ እኔ አሁን ነገ ወጥቶ እንግዲህ አሁንም ሰጥቶ ከሆነ አላውቅም ማስተባበያ ይሰጣል። አንደኛ ድምፁ ባለቤቱ ይታውቋል። አሁንም ካህን ሆነው ያሉ አባት ናቸው። ሁለተኛ ጉዳይ ደግሞ ቅዳሴ ላይ ልክ በዚህ መልክ የጠራ ድምፅ የትኛው ስቱዲዮ ውስጥ ሲቀደስ ነው የሚወጣው? ስለዚህ ይሄ የስቱዲዮ ድምፅ ነው የወጣው። እሱ ሪከርድ አስደርጌ ስቱዲዮ አስገብቼ ምናምን ብሎ ካላለ በቀር ማለት ነው። ስለዚህ ለማስተባበያም አይመችም ወጥቶ ማስተባበያ የሚሰጥ ከሆነ ማለት ነው። ነገር ግን ምን ልላችሁ ፈልጌ ነው የጌታን ስጋና ደም ላይ በዚህ መልኩ መናገር ዋጋ ያስከፍላል። ስለዚህ ጥንቃቄ ይደረግ። ሁለተኛ ጉዳይ በቤተ ክርስቲያን ላይ እንደዚህ አይነት ውሸቶች ሲዋሹ በዙሪያ ያሉ ሰዎች ለምን ሃይ ማለት አለባቸው። እና በዙሪያ የነበሩ ሰዎች አይዞ ሲሉን የነበሩት ግን ኤርሚ ይሄ ነገር እንዴት ነው ድምፁ እንደዚህ ነው? አንድ ጥያቄ። ሁለተኛ ሲያቆርቡት ሲቀበል ብቻውን ነው ወይ የተቀበለው? ቀዳሽም የለም። ሰውየው ብቻውን ቀድሶ ብቻውን ነው የቆረበው። ሌሎቹ ቀዳሾች ካሉ አብረው ስለሆነ የሚቀበሉት ራሱን በራሱ እንዳጠፋ ነው የምቆጥረው። አሁን የምርም ሰውየው እንደሚለው ከሆነ ራሱን በራሱ ነው ያጠፋው። ሰውየው ምንም ሰው በሌለበት ብቻውን በልቶ ብቻውን ያውም ደግሞ በጥቅምት መድኃኔዓለም እኮ ነው ማለት ነው ወይ መኩ በጥቅምት መድኃኔዓለም ብዙ አገልጋይ በመቅደሱ በሚሞሉበት ጊዜ ችግር የለውም። ገጠር ቤተክርስቲያን ውስጥ ነው ምንም ሰው የለም እንበልና 5 ቀዳሽ ይኖራል። 5ቱ ቀዳሾች የግድ ይቀበላሉ ከስጋና ደሙ። እሱን ነጥሎ የሚመታ መቅሰፍት ነው እንዴ ነገር? በመርዝ ገደሉት እና በፍጹም የማያስጌድ እንዴ ለምን አይባልም እንዴ ጋይስ? እዚያ የተሰበሰቡት ነሆለሎች ለምን አይሉም? እና ዛሬ ሃይ አለማለታቸው ከዚህ በፊት ሲዋሽ ኤርሚያስ ተነሳለኝ ምናምን ብሎ አባትን ጥራለኝ ብሎ ሲዋሽ ለሱ መገለጥ ይሰራል። በነገራችን ላይ መልአክ መጥቶ ሲያናግረው ምንም ችግር የለውም። ለሆነ አባት መልአክ ተገለጠለት ከሆነ ግን ከሆነ ገድል ከተነበበ ኑፋቄ ነው። ይኸው አሁን የሰማችሁት ላይ አሁን ያሰማችሁ ላይ ለአንዲት እህት እንቁላል እግዚአብሔር ገልጾላት እንቁላል ውስጥ ቅርፊቱ ተነስቶ ከዛ አስኳሉ አሳይቷት ከዛ እስራኤል ሕዝብ እንደ አስኳሉ ነው ለኔ አላት የሚል ትርክት እኮ ነው ያወራው። ይሄ ግን ልክ ነው። በቃ ለጴንጤ ልክ ነው። ለምን ቀለሜ ነው ያወራው? እሱ ካወራው ልክ ነው። በዚህ ልክ አይምሯቸው ታውሯል። እዚህ ውስጥ የምትሰሙ 1300 ሰው አለ። 300 ሰው ፕሮቴስታንት ካለ አይምሯችሁን አሰሩት። እውነት ለእነንተና ሲሆን ሐሰት አትሆንም። ሐሰትም ለእነንተና ስትሆን እውነት አትሆንም። የእውነት ሚዛኗ እውነት እንጂ ሰዎች አይደሉም። ለመቃወም ስትፈልጉ ኦርቶዶክስ ከተናገረው ምንም ይሁን ትቃወማላችሁ። የሆነ ፕሮቴስታንት ካወራው ልክ ነው ለእናንተ። እና እንደዚህ አይነት የውሸት ትርክት ሲናገሩ ችግር የሌለባችሁ ተወጡና እዚህ ደግሞ በሌላ ታሪክ ታላዝናላችሁና እንዲህ የምንለው በጣም የተዝናናንበት አንደኛ የልጅ ስራ ሲሰራ ስለነበረ እና በዚህ ነገር ከመዝናናት ውጪ እንደው ስቆ ከማለፍ ውጪ ምንም ማድረግ አንችልም። እግዚአብሔር እየከፈለ እግዚአብሔር ዋጋን እየሰጠ ስለሆነ ማለት ነው። በአንደበቱ ውሸት እየተጋለጠ ስለሆነ መልእክታችን ግን ለፕሮቴስታንቶች ነው።
በቃ ዛሬ ስቀልብ ሊያልፍ ይችላል። እናንተ ግን አይምሯችሁን አሰሩ። ተኮልኩላችሁ ውሸትን እየደገፋችሁ ቤተክርስቲያን ከተሰደበች ከየትኛውም ዋሾ ሰው ጋር እሰለፋለሁ ብላችሁ የተቀመጣችሁ አስቡበት። ሌላኛው ያኛው ማን ነው መሪጌታ ብሎ ስሙን የጻፈው ሰውዬ ነው። እንደ በእውነቱ እንደዚህ አይነት ድምፃዊ ይላል። አረ እፍረት የሚባል ነገር አለ። እኔ ጋር ነው ኢዮብ ጋር ነው? ኢዮብ ጋር ነው። ኢዮብ ጋር ነው። አንድ አጋዘን ድምጽ ያለው መሪጌታ ነኝ ባይ ሰው አለና እኔ ባይዘው ግን የሚገርሙኝ እዚህ ያሉት እኛ ጋር ኮሜንት የሚያደርጉት ፔንቲዎች እንዴ ጭንቅላታችሁ ማን የሰረቀው? ጋይስ አስቡበት እንጂ ምን ሆናችሁ ነው? ውሸት ተናግሮ ውሸቱ ተጋልጧል ስትባሉ ኤርሚ ይችላል ትላላችሁ እንዴ? ውሸት አዎ ይችላል፣ አንደኛ ነው፣ ማንም የሚደርስበት የለም። እውነት ግን ምን እንደሆነ አያውቅም፣ ከይቅርታ ጋር ምን እንደሆነ እንኳን አያውቅምና ቢያንስ ራሳችሁን ታዘቡ ለማለት ያክል ነው። አቤንዬ ኢዮብ እስኪመጣ ያዝንህ ብዙ ቀጥልና ስፒር ያወራል። ኦኬ እሺ፣ ሰላም ብያለሁ። ብዙን ብላችሁታል። እኔ እንደውም በቃ የሆነ ወንድሜ ጓደኛዬ ሞተ በሚል በቃ ገንዘብ ሊሰበስብ ነበር የመሰለኝ፣ ልማዱ ስለሆነ ከዚህ በፊትም ቪዲዮም እያየው ስለነበረ ባለፈው ቤት ይጠቦኛል ምናምን ሲል ስለነበረ ለቅሶ ገንዘብ ለመሰብሰብ ነበር የመሰለኝና የሆነ ሰዓት ላይ ስለ ቅዱስ ቁርባን ሲያነሳ ሰማሁትና በጣም በቃ እኔ እንጃ ለውርደት የተዘጋጀ ሰው እኔ እንደዚህ የለም። በራሱ ላይ ነው የሚቀልደው። በነገራችን ላይ ሰዎችን ወደ ቅዱስ ቁርባን እንዳይቀርቡ በገድላትና በድርሳን በተአምሩ በምኑ እያነበበ ሰዎችን ወደ እውነቱ እንዳይሄዱ እውነቱ እንዳይገለጥላቸው እየሸፈነ ያለ ሰው ድጋሚ ደግሞ አሁን በምን መጣ? ቅዱስ ቁርባን ላይ ቅዱስ ቁርባን ይገላል። ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ሚስጥራትን ማጥላላት ላይ ደግሞ ወደዛ መጣና ይሄ አትሳቱ፣ እግዚአብሔር አይዘበትበትም፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ይኸው እያጨደው ነው። የመጀመሪያው መበስበስ እንግዲህ ውርደት ነው። ውርደቱን እያጨደ ነው። እንደው ደግሞ ከዚህ የባሰ ምን አላቅም። ሰው በዚህ ልክ እንደዚህ ሁሉ ነገሩ የሸበተ ሰውዬ በዚህ ልክ ራሱ ላይ ሲቀልድ ያሳዝናልና ጸልዩለት ከቻላችሁ። የምር የድራማ ሰው ነው። እኔ የእውነት ብሔራዊ ቲያትርን ከፍ የሚያደርግ ሰው ነበር። አዲስ አበባ እዚህ ቢሆን በጣም ፊልም ኢንዱስትሪው ላይ በጣም የሚጠቅም ሰው ነበር የሚሆነው። በዚህ ለቅሶ በዚህ መንሰቅሰቅ ያልተፈጠረ ሰው እያበበ ጉልላት ብሎ መምጣቱ በጣም የምር ይሄ ፊልም ኢንዱስትሪው ላይ በጣም ጠቃሚ ሰው ነበረና ሃይማኖት ላይ ተደበቀብን እንጂ ለኛ ጥሩ ነበረ። አንቴ እና የካህኑ ድምጽ በደንብ ለአንተ አዘኩኝ። ስንት ተምረህ ስንት ለፍተህ ፊልም ኢንዱስትሪ ማንቀሳቀስ ያቃተ ቀለም ባንድ ይበለጥ አረኒ በጣም ነው የሚገርሙኝ ካራክተሮቹ፣ የሚጠራቸው ስሞች በቃ የማይደገሙ ስሞች። ጓደኛዬ ወንድሜ ብሎ የሚጠራቸው ስሞች በጣም በቃ በራሱ ምዕናብ ያለ ሰው እኔ አላቅም። እና የካህኑን እንትን ድምፅ ምናምን ቪዲዮ ሼር አድርጌሻለሁ ማማዬ፣ ከቻልሽ ክፈቹ። ሰዎች ውሸት የሚመስላቸው ሰዎች ስላሉ ድምፃቸውን በደንብ በቪዲዮ መስማት እንችላለን። ሼር አድርጌልሻለሁ ማማዬ። እና እንደው ቀለሜ በጣም ወደ ራስ ብትመለስ ጥሩ ነው። ቴንኪዩ አንቴ። እናመሰግናለን። አንደኛ ስፒር ምስክር ነው። ያን ታስታውሳለህ? የጌታ ስጋና ደም ላይ እንደዛ ሲናገሩ በነበረበት ከፓስተር ታሪኩ ጋር ወይኔ በጌታ ማለት በዚህ ልክ አሁን ላይ ምን ሊሉት ነው? አሁን ጸጋ እንካፈልበታለን የሚለው ለአይጥ ነው የሚሰጠው ምናምን አይነት ነገር ብሎ ሲቃለዱበት የነበሩ ውርደት አይደል? በጌታ ስም ይሄ ምን አይነት ስድብ ነው? አሁን የጌታ ስጋና ደም ላይ ምን አይነት ስድብ! እንዴትስ እንደዚህ ይባላል?
ማለት ምንም ማንም ሰው በቃ ሊቃወም እኮ ማለት ሊቃወም ይችላል። ትምህርቱ ህይወት ይሰጣል ምናምን እኮ ሊቃወም ይችላል። በቃ አንድ ትምህርት ይኸው ፕሮቴስታንቶች ይቃወማሉ፣ ሌሎች ግን የጌታ ቤተክርስቲያንን ለመቃወምና የጌታ ስጋና ደምን በዚህ ልክ ለማራከስ ብሎ ለአይጥ የሚሰጥ ምናምን ብሎ በዚህ ልክ ለአይጥ ቢሰጥ ድነትን ታገኛለች አታገኝም አይነት ነገር ጌታ ሆይ ምን አይነት ውርደት ነው? እኔ ከስር የሚሰሙት አሜን የሚለው ህዝብ እኮ እኔ ጨነቀኝ ለነሱ። አሁን ምንድነው አይምሯቸው ተወስዶ ነው? ጥቁር ጉንዳን ሲባልም አሜን ይላል ሰው። እኔ ምን ቸግራችሁ ነው ሰዎች? ምንድነው የቸግራችሁ? እሱ ነው ማወቅ ያቃተን። ግን እንደተረዳሁት ከሆነ ጴንጤ ስትሆን ነፍስህን ብቻ ሳይሆን አይምሮህንም ነው አሳልፈ የምትሰጠው ለብዙ ነገርና በጣም በጣም ከባድ እየሆነ ነው። ይቅርታ የምንወዳችሁ በጣም የምናከብራችሁ ፕሮቴስታንቶች አላችሁ። ለዚህ ነገር ተባባሪ የሆናችሁ ግን አእምሯችሁን የቱ ጋር እንዳለ ደረጃው በጣም የወረደ እንደሆነ ነው የሚሰማንና በጣም ያስከፋል። ከልብ ነው የሚያስከፋው። ምክንያቱም ተው ማለት እየተቻለ ይሄ ነገር ልክ አይደለም ማለት እየቻላችሁ አለማስቆማችሁ ራሱ ተጠያቂ ያስደርጋቸዋል። የሐሰት ክስ፣ የውሸት ክስ ፈጽሞ የሌለና ዝም ብሎ ሰው በምናብ የፈጠረውን ነገር በዚህ ልክ አሜን ብሎ መቀበል በጣም ስለሚያሳፍር ይሄን ብታስቡበት ይሻላል። ስፒሪዬ እንኳን ደህና መጣ። ሰላም ነው የጠፋ ሰው? ሰላም ብያለሁ ሁላችሁንም። ቪዲዮን እንኳን ዛሬ ነው ቄስ ሲያሰሙት የሰማሁትና ግን ከዛ በፊት ከሁለት ቀን ከሶስት ቀን በፊት ይሄ ነገር እየተወራ ነበረ። በስጋና ደሙ መርዝ እያደረጉ ሰው ይገላሉ እያሉ ሲያወሩ ነበረ። አዎ ካኬ ጋር ያወሩትን ይቅርታ የጠየቀውን አስታወስከው? ተሳስቼ ነው ምናምን ብሎ የሱ እኮ ሁለተኛ ፌዝ ነው ይሄ እኮ። ያኔ ተበላ ኦኬ፣ መበላቱ ሲባነንበት ዳህጸ ልሳን ነው ብሎ አለፈ። አሁን ግን ሁለተኛው ፌዝ ነው ይሄ። አሁን ዋናው ነገር ጓደኛዬ ሞተ ብሎ ቅዱስ ቁርባኑ እሱ ሳይሆን መረጌታ ነው የሚባሉት። እንደውም የሆነ ቪዲዮ ሰይጣንን ነበር ማመልከው ሲል ነበረ ቅዱስ። የዛን ቀን ይሄ ሲወራ ነበረ። እንደተወራ ደግሞ በስንት ቀኝ ወንድሜን ገደሉት ብሎ መውጣቱ በጣም ነው የገረመኝ። አስቀድመው ሲያወሩ ነበር ስለ በስጋና ደሙ ሰውን ይገላሉ። እንዳውም ከታች እየጻፍኩ ነበር ይሄ እኮ ወንጀል ነው የምታውቁ ከሆነ እንዳውም እናንተ ምስክርነት አድርጎ መንግስት መጠየቅ አለበት እያልኩ እየጻፍኩላቸው ነበር። ይሄ ነገር ተነግሮ ከሁለት ከሶስት ቀን በኋላ ደግሞ እንደዚህ ከተባለ ምን እየተሰራ እንደሆነ እንድታውቁት ብዬ ነው። አዎ ትክክል። ቪዲዮውን ፈልገውና አመጣዋለሁ አለኝ። እሺ ስፒሪ ለጥፍልን፣ እኛም እንትን እንለዋለን። እዚህም ካለ ታሳየናለህ። ግን በጣም ተደጋጋሚ እየሆነ ነው እንደዚህ አይነት ልምምዶች። ምክንያቱም ከኛ ቤት ብቻ አይደለም፣ የኛ ቤት ሁሉም ሰው ቅዱስ ቁርባን አማናዊ እንደሆነ እውነተኛ የክርስቶስ ስጋና ደም ሕይወትን የሚሰጥ መሆኑን የኛ ልጆችም እንዲሁም ደግሞ በማመን ላይ ያሉ ሰዎች ያምኑታል። ጥያቄ በመፍራት ጥምቀትን የሚያምኑ ቁርባንን የሚያምኑ ሰዎች ውጪ ማለት ነው። ሌሎቹ ግን እያሰጋው ነው ይሄ ሰውዬ። ሁሉ ሰው ቅዱስ ቁርባን እውነተኛ ነው የሚለው ሐሳብ እያሰጋውም ነው። የኛም ቤት ደግሞ በጣም ስለ ቅዱስ ቁርባን ወጣቱ ያለው ሐሳብ በጣም እየጨመረ ቁርባንን ለመቀበል ቅዱስ ቁርባንን ለመቀበል ያለው ፍላጎት እየበዛ ሲሄድ ማድረግ ያለበት ነገር ምንድነው? በቃ እንደዚህ አይነት የውሸት ትርክቶች ፋብሪኬት አድርጎ ለሰዎች ነግሮ ሰው እንዲፈራ ማድረግ፣ ያልሆነ ምስል ለቤተ ክርስቲያን መስጠት እና በቃ የማይሆኑ ሰው ልጅ በትክክለኛ በጤነኛ አእምሮ ሆኖ ሊያስባቸው የማይችሉት ተንኮሎችን አስቦ ወደፊት አቅርቦ ወደ ሰው ፊት አቅርቦ ከዛ ነገር ማራቅ፣ ሰው ድህነትን እንዳያገኝ ማድረግ የሚሰራው ስራ በጣም
ከባድ ነው። አብሶ እንደዚህ ተለቅ ካለ ሰው ሚስጥር አይቻሉ ከሚሉ ሰዎች ሲሆን ደግሞ በጣም ይከብዳል። ራሳቸውን አዋቂ አድርገው እየቆጠሩ ግን ምንም የማያውቁ የሆነ የቤተ መቅደስ ወንበር ወይንም ደግሞ ግቢ ውስጥ ያሉ ድንጋይ አይነት ሐሳብ ያላቸው ሰዎች አሉና በጣም ነው ምናዝነው። ስፒሪዬ ካገኘው አሳያቸው። አሁን ትንሽ መፈለግ አለብኝ። እዚህ ጋር አንድ ነገር ብቻ ልበልና አብሶ ለኦርቶዶክሳውያን እምነታችሁን ማታውቁ ኦርቶዶክሳውያን እምነታችሁን በደንብ ወቁ። አንድ ሰው ወደ ኑፋቄ ከገባ እንደዚህ አይነት ነው። በነገራችን ላይ እነዚህ ሰዎች ድራማ እየሰሩ አይደሉም፣ የእውነት ያምኑታል። ለምሳሌ የሆነ ነብይ ጋር ሄዶ በቃ ፎቅ አለክ ፎቅ ካሁን በኋላ ቤት ስትሄድ ፎቅ ነው ቢለው ጎጆ ቤት እየኖረ ፎቅ ነው የሚመስለው ሰውዬ። የእውነት ያምነዋል ይሄን ነገር። ቂጣ እየበላ ዳቦ እየበላ በባንክ ስንት ሺህ ብር ገብቷል ቢባል አሜን ብሎ በቃ እውነት ነው የሚመስለው። ይሄን ያክል ነው የሚያምኑት። ከዚህ ውጭ ከዓለም ውጭ ነው ያሉት። በራሳቸው ዓለም ውስጥ ነው የሚኖሩት አብዛኛው፣ ሁሉንም እያልኩ አይደለም። እና ኤርሚ እንደዚህ ሲል የእውነት እያመነ ነው። እና ራሳችሁን ጠብቁ። ሰይጣን የሚያደርገው ይሄንን ነው። መጀመሪያ ከፍ ያደርግሃል። ልክ እምነቱን ከጣልክ ምን በኋላ ይጥልሃል። እሱ ካያችሁ ሰይጣን የያዛቸው ሰዎች በመጽሐፍ ቅዱስ የት ነው የሚኖሩት? መቃብር ጋር እንደዚህ ነው የሚጥለው። በመጽሐፍ ቅዱስም ሌላ ጊዜ እየጠቀስን ስለ መናፍቃን እንዴት እንደሚናገር አሳያችኋለሁ። ያዕቆብም ይሁዳ ዮሐንስ በከባድ ቅዱስ ሐዋርያው ጳውሎስም ከባድ ቃላት ነው የሚጠቀመው ለነዚህ ሰዎች ለመናፍቃን። እና አንድ ቀን እናየዋለን። በጣም ከባድ ነው። እችን ለመጨመር ነው። አመሰግናለሁ። በጣም ከባድ መንፈስ ነው የተጠናወታቸውና የተናጋሪው ሳይሆን እኛ የሚያሳዝነንም ጭምር ቁጭ ብለው የሚያዳምቁት ሆይታ የሚሰጡት አንዳንድ ደግሞ እዚህ ይችላል የምትሉ ሰዎች ውሸትን ይችላል አይባልም። ሰው ውሸትን ይችላል አይባልም። በቃ ይተውናታል፣ ይኖራታል ምናምን ነገር ብትሉ መልካም ነው እንጂ እንደዚህ ደረቅ አይን ያወጣ ፍጥጥ ያለ ውሸት እየተዋሸ እናንተ በዚህ ልክ ሰውየውን የምትከላከሉት ከሆነ ባይዘው አምልኮ ላይ ናችሁ። ይሄ ሰው አይስትም አይሳሳትም የሚል ደረጃ እየደረሳችሁ ስለሆነ ወደ አምልኮ ላይ እየደረሳችሁ ነው። ሰውየውን እያመለካችሁት ነው የሚል ሐሳብ አለንና ብትታረሙ ብትሰሙ ሰውን እንኳን ባትሰሙ ስህተቱ ብታዩ መልካም ነው። ዘንድሮ ድምጽ ለመስማት ከፈለጋችሁ ሻዝም ነች ምናምን የምትባል አፕሊኬሽን አለች። ከዛ ጋር ይሄ ድምጽ ከየት ነው የመጣው የሚለውን ማየት ትችላላችሁ። ቆም ብላችሁ ጭንቅላታችሁን አሰሩት። እንዴት ነው ይሄ ነገር እንዴት ነው ጉዳይ የሚለውን ነገር ማሰብ ማወቅ ትችላላችሁና ወደዛ ደረጃ ትንሽ ከፍ ብትሉ መልካም ይመስለኛል። ሚኪና ዲያቆን አፈናችሁ ግን እስኪ ተንፍሱ። አረ በቃ ምንድን እንላለን ግን አሁን ስፒር ሲል ሲሪየስሊ አይታችኋቸው ከሆነ አንዳንዱ ነገር እንደው ቢሳካላቸው ካምፔኑ ላይ ቢያደርጉት የሚፈልጉ ይመስለኛል። ምክንያቱም ሲኩዌንሻል ነው። አሁን ይሄ እንትን ማድረጉ ይሄ የመመረዙን ሐሳብ እሱ ብቻ አይደለም እያወራ ያለው። እነዚህ ከቤተክርስቲያን ወጣ ነው የሚሉት ማን ናቸው? ብቻ ስማቸው ጠፋኝ። ብቻ የሆኑ ይሄ የካህናት አልባሳት ለብሰው በእነሱ በኩል ሚዲያዎቻቸው ላይ የሚቀርቡት ሰዎች በጣም በተከታታይ ይሄን ነገር እየተናገሩት ነው። ስለዚህ የሆነ ፕላንድ የሆነ የሚያቀዷቸው ነገሮችም ይኖራሉና አንዳንድ ጊዜ ሲሪየስሊ መውሰድ ያለብን ይመስለኛል እንደ ክርስቲያን። ሴም ታይም ደግሞ ቤተክርስቲያንም ኮንሰርንን መሆን አለባት ብዬ አስባለሁ። የሆነ ቤተክርስቲያን ውስጥ ያሉትን ሰዎች ቆርጠው መጣሉ ላይ ብቻ ነው እንጂ ከውጭ ያሉ ጥቃቶቹ ምናምን
ስፔሻሊ ደግሞ ያልጠነከሩ ክርስቲያኖች ምን ያህል ግራ ሊጋቡ እንደሚችሉ ምናምን ኮንሰርንድ ሆነው እየሰራበት ያለ አካል አለ ብዬ አላስብም እና ሲሪየስሊ መታየት አለባቸው። እኛም ብዙ ሳቅንበት መሰለኝ እና እሱን ጋፕ እንዳይፈጠር ብዬ አስባለሁ። አንድ ሲሪየሱን ነገር ስናየው ማለት ነው። ግን ያው ዓለም የደከመ ሰው ነው፣ ምን እናደርገዋለን ከዚህ በላይ? አዎ ሚኪ፣ ያው ጨዋታው እንዳለ ሆኖ እንዲያውቀው ነው እንጂ ሌላ ነገር አይደለም። የሳቅንበት ቅዱስ ቁርባን አይደለም የሳቅነው ወይ በሌላ ነገር አይደለም። በፈበረከው የውሸት ትርክትና ባጋጠመው ውርደት እግዚአብሔር ሲጥልህ እንደዚህ እንደሚጥልህ ለማሳየት ያክል ነው። እውነተኛ የሆነውን የክርስቶስን ስጋና ደም ግን ሰው ልጅ ሲያቃልል ምን አይነት ቦታ ላይ እንደሚደርስ እያየን ነው። የማይሆን ቦታ ላይ ይወድቃልና አይጠቅመውም። በተቻላችሁ አቅም እንደ ወንድሞቻችሁ ጠጋ ማለት ይሻላችኋል። ወይንም ማንበብ ወይ ማወቅ ወይ ደግሞ እውነተኛ የቤተክርስቲያን ትምህርት ምን እንደሆነ መጠየቅ ላይ በጣም ብትበረቱ ብለን እናስባለን። ይሄ ለራሳችሁ ጥቅም ነው። ምክንያቱም ላልተሆነ ነገር ለማይጥም አይምሮ ለማይመች አይምሮ ተላልፋችሁ እንዳትሰጡ፣ ራሳችሁ ላይ ያልሆነ ዋዛ ፈዛዛ ላይ እንዳትወርቁ በማለት ነው። እሺ ተወዳጆች፣ ከዚህ በኋላ ወደ ትምህርት እንመለሳለን። ግን ከምንም በላይ ራሳችሁን እወቁበት፣ ጠንቀቅ በሉ ለማለት ያክል ነው። ቤተና ስፒር የምትናገሩት ነገር ካለ አውሩና እንጠቅልለው።